ኢሳያስ ከግብጽ ሳይወጡ የፈሩ ደረሰም የቀይ ባህር አፋሮች አሰብ ገቡ የቡድኑ ፈጣን ግስጋሴ ሻቢያን በእጅጉ አስደንግጧል አስመራ ውስጥ ታላቅ ህዝባዊ ተቃውሞ ተደረገ ኤርትራ ውስጥ ድንገተኛ መንግስት ግልበጣ እንዳይካሄድ ተሰክቷል የሻቢያ ባለስልጣናት ተግባር የተቃወሙ ወጣቶች አደባባይ ወጡ የትግራይ ጊዜው አስተዳደር ማዕከላዊ መንግስቱን አሳሰበ ተፈናቃዮችን ለመመለስ በሚል ከሰሞኑ የሚደረገው እንቅስቃሴ ፈጽሞ ተቀባይነት የለውም ጊዜው አስተዳደሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ለመምከር ካይሮ በሚገኙበት በአሁኑ ወቅት ከወደ አሰብ ጫፍ የተሰማው ነገር ሻቢያን በእጅጉ አስደንግጧል በኢሳያስ መንግስት ስንጨቆን ኖረናል አሁን ግን በቃም በማለት የትጥቅ ትግል እያደረጉ ከሚገኙትና በኢትዮጵያ እየተንቀሳቀሰ የሚገኘው ከሰሞኑ ከፍተኛ ሰራዊት በማስመረቅ ወደ አሰብ ጉዞ መጀመሩን ይፋ ያደረገው የቀይ ባህር አፋሮች አሰብ መግባቱ ተሰምቷል ኢሳያስ እግራቸው ከኤርትራ ከወጣ ማግስት ጀምሮ ለመንግስታቸው አስጊ የሆኑ ነገሮች እየተሰሙ ሲሆን በአስመራም አንድ ከፍተኛ ህዝባዊ ተቃውሞ መደረጉ ተነግሯል የሻቢያ ባለስልጣናት ተግባር ያበሳጫቸው ወጣቶች ድምጻቸውን በአደባባይ አሰምተዋል ይህም የኢሳያስ ፍጻሜ እንደደረሰ ማሳያ ተደርጎ ተወስዷል በሌላ በኩል ደግሞ ህወሓት ጠንከር ያለ ማሳሰቢያ ወደ 4 ኪሎ ሰዷል በአሁኑ የመረጃ ሰዓታችን እነዚህን ጉዳዮች ወደ እናንተ የምናደርስ ይሆናል ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ላይክ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ ኢሳያስ አፈወርቂ ለኦፊሴላዊ ጉብኝት ካይሮ በገቡ ማግስት ባሉበት ያስደነግጣቸው የተለያዩ ጉዳዮች እየተሰሙ ይገኛሉ የሻቢያ መንግስትን ለመጣል የትጥቅ ትግል ከሚያደርጉት መካከል የሆነው ከሰሞኑ ከፍተኛ ቁጥር ያለው ሰራዊት ያስመረቀው የቀይ ባህር አፋሮች አሰብ መግባታቸው ተሰምቷል ይህም ኢሳያስ በሚገኙበት ግብጽ ሆነው ከሰሟቸው አስደንጋጭ መረጃዎች መካከል ተደርጎም ተወስዷል የኤርትራ አፋር ብሔራዊ ጉባኤ የአስመራ መንግስት በኃይል ለመጣል በትጥቅ ትግል ዝግጅት ላይ መሆኑን በተደጋጋሚ እየገለጸና ሰራዊት በማስመረቅ እየገለጸ እንደነበር ይታወሳል ይህንንም ገልጸው በኢትዮጵያ ውስጥ እየተንቀሳቀሰ ባለበት ወቅት እንደሆነ ይታወቃል ታዲያ አፋር የቀይ ባህር ባለቤት የመሆን መብት አለው ሲል በይፋ ያወጀው የኤርትራው ተቃዋሚ ኃይል ኢሳያስን ታግዬ በማስወገድ ያሰብ ወደብን ለታሪካዊና ህጋዊ ባለቤቷ ኢትዮጵያ እመልሳለሁ ሲልም ማስታወቁም ይታወሳል ኢሳያስ አፈወርቂ ከአፋር በኩል እንደ ኤርታሌ ረመጥ የሚለበልብ እንደ ደናክል በረሃ የሚያቃጥል ከባድ ጉድ ሰምተዋል ለሶስት አስርት ዓመታት በሻቢያ የግፍ ጭቆና ስር ለመቆየት ተገድጃለሁ በሚል በቁጣ የነደደው ጦር ወደ አሰብ በፍጥነት መገስገስ ስለመጀመሩ ከተሰማ ከሳምንታት በኋላ አሰብ መግባታቸው ተነግሯል የቀይ ባህር አፋር ዲሞክራሲያዊ ድርጅት ለ90 ቀናት ሲሰለጥኑ የነበሩ ወታደሮችን ይፋ አድርጎ የስልጣና እንዲሳካ አድርገዋል ያላቸውን የክልሉ መንግስት ጨምሮ አመስግኖ ወደ አሰብ ጉዞ ጀምሮ እንደነበረ መዘገቡ ይታወሳል ድርጅቱ ወታደራዊ ስልጣናውን በተለያዩ ግንባሮች አጠናክሮ እንደሚቀጥልም ወደ አሰብ ጉዞ በጀመረበት ወቅት ገልጿል የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ያለው ድርጅቱ ይህን ለማድረግ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበት ብሏል የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮች ሳይበግሩት ለቀይ ባህር መታገል እንዳለበትም ቡድኑ በተደጋጋሚ ሲገልጽ ይደመጣል ድርጅቱ የኢሳያስ አፈወርቂን አገዛዝ በኃይል ታግሎ ለመጣል ዱር ቤቴ ብሎ በአፋር በረሃማ አካባቢዎች መንቀሳቀስ ከጀመረ ዋላደር ማለቱ የሚነገር ሲሆን የባህር በር ውዝግቡ ተከትሎ በኤርትራና ኢትዮጵያ መካከል የተፈጠረው መቃቃር ታጣቂ ቡድኑ አቅሙን እንዲያዳብር ትልቅ ዕድል ፈጥሮለታል ነው የሚባለው የአፋር ህዝብ በግፍ ለሶስት ተከፋፍሎ በሶስት መንግስታዊ መዋቅሮች ውስጥ እንዲበተን መደረጉ አግባብ አይደለም ከሚለው መሰረታዊ ጥያቄ ጀምሮ የሻቢያ መንግስት በተለየ በአፋር ህዝቦች ላይ የደረሰ የሚገኘው ግፍና ጫና ደግሞ ቡድኑ ትጥቅ እንዲያነሳ ያስገደዱት ምክንያቶች መሆናቸው የሚነገር ሲሆን ከምስረታው ጀምሮ በኤርትራና ጅቡቲ ተበትኖ የሚገኘው የአፋር ህዝብ በብዛት ከፍተኛ ቁጥር ካለው በኢትዮጵያ ክፍል ውስጥ ከሚገኘው ትልቁ የአፋር ማህበረሰብ ጋር በማስተባበር ጠንካራ ህዝባዊ አንድነትን ማምጣትን ዓላማ ያደረገው ይኸው ቡድን የባህር በርን በተመለከተ የአፋር መሬት የኢትዮጵያን ጦር ሀብት ነው በሚል አሰብ ወደ ኤርትራ መካለሏን በቀዳሚነት ያወገዘ ኃይል መሆኑ ይነገርለታል የቀይ ባህር አፋር ድርጅት በኢትዮጵያ እንደሚንቀሳቀስ የሚታወቅ ሲሆን የድርጅቱ ቃል አቀባይ አሊ መሐመድ ዑመርም በኢትዮጵያ በአፋር ክልል ሰመራ ከተማ ጽፈት ቤት መክፈታቸውና በአዲስ አበባም ቢሮ ለመክፈት በዝግጅት ላይ መሆናቸውን ከዚህ ቀደም መግለጻቸው ይታወሳል አሊ መሐመድ ዑመር የኢትዮጵያ መንግስት የመንቀሳቀስና የመናገር ዕድል እንደሰጣቸው ገልጸው ጥሩ ግንኙነት እንዳላቸውም ተናግረው ነበር አሊ መሐመድ ዑመር ድርጅታቸው ስዊድን ውስጥ ከ11 ዓመት በፊት ቢመሰረትም አሁን ወደ ቀጠና የመጣበት ምክንያት ከትጥቅ ትግል ጋር በተያያዘ ዝግጅት ለማድረግ መሆኑን አስረድተው የነበረ ሲሆን
አሁን ቡድኑ ግስጋሴውን በመቀጠል አሰብ ጫፍ ላይ መገኘቱ ብዙዎችን አስገርሟል። ቃል አቀባዩ ባለፈው ሳምንት በዋናነት በኢትዮጵያ በኤርትራና በጅቡቲ የሚገኙ አፋሮችን በሚመለከትና በአካባቢው ቀጠናዊ ሁኔታዎች ዙሪያ ጠለቅ ያለ ውይይት ሰመራ ዩኒቨርሲቲ ውስጥ መደረጉን ገልጸው የነበረ ሲሆን የአፋር ሕዝብ የተመለከቱ ልዩ ልዩ ጉዳዮች በስፋት ውይይት እንደተደረገባቸው ቃል አቀባዩ አክለው መግለጻቸው የቅርብ ጊዜ ትውስታችን ሲሆን የኤርትራ መንግስት ድንበር ላይ ኃይለኛ እንቅስቃሴዎች በከባባድ መሳሪያ የታገዘ ሰራዊት ወደ ቡሬ አቅርቧል። ስለዚህም አሁን ወደ ጦርነት የመግባትና ኢትዮጵያን ሰላም የመንሳት ፍላጎቱ እንደቀጠለ ነው ማለታቸውም ይታወሳል። በሌላኛው መረጃችን ለበርካታ ዓመታት ግልጋሎት በመስጠትና ወጣቶችን በማነጽ የሚታወቀውና በአስመራዋ አህሪ አካባቢ የሚገኘው ዳያ የተባለው ትምህርት ቤት ውስጥ የኤርትራ ባለስልጣናት ያደረጉት ጣልቃ ገብነት ተቃውሞ እንደገጠመው ተሰማም። ዳያ የተባለው ትምህርት ቤት የሚመራው የ93 ዓመት ዕድሜ ባላቸው ሀጂ ሙሳ መሐመድ ኑር በስር ላይ ያሉ ህይወታቸው ቢያልፍም የእርሳቸው መታሰቢያ ሆኖ እያገለገለ ያለው ተቋም ለመዝጋት በመወሰኑ ጉዳዩን በአደባባይ ተቃውሞ ጭምር እንዲካረር አድርጎታል። ለወትሮ ምንም አይነት ህዝባዊ ሰልፍ እንዲካሄድ ላፍታም ቢሆን የማይፈቅደው የኢሳያስ መንግስት ከቅርብ ጊዜ ወዲህ ግን ተመሳሳይ ሰልፎችና ማጉረምረሞች እየተሰሙበት ይገኛል። ይህም ኤርትራ ላይ አንዳች ነገር ሊፈጠር ይሆን እንዲያስባል ይገኛል። አስመራ ላይ ድንገተኛ የመንግስት ግልበጣ እንዳይካሄድም ተሰግቷል። ፕሬዝዳንት ኢሳያስ በሌሉበት ወቅት የህወሓት ታጣቂዎች ወደ አስመራ ማቅናታቸውም ሌላኛው ስጋት የፈጠረ ጉዳይ ሆኗል። ጀነራል ፍስሐ ኪዳኑ ወይም ማንጁስና ጀነራል ኃይለ ሥላሴ ግርማይ ወይም ወዲም ብተይ አስመራ ገብተዋል። ፕሬዝዳንት ኢሳያስ ለውይይት ወደ ግብጽ ባቀኑበት ወቅት የታጠቁ የህወሓት አዛዦች ለምን መጡ በሚል የነዚህ አዛዦች ወደ አስመራ መምጣት በህግደፍ አመራሮች ዘንድ ተቀባይነት አላገኘም። ጉዞ በኤርትራ ጀነራሎች መካከል ትልቅ ውጥረት እንዳስከተለም እየተገለጸ ነው። ፕሬዝዳንት ኢሳያስ ጉዟቸውን አቋርጠው እንዳይመለሱም ተሰግቷል የሚሉ መረጃዎችም ከወደ አስመራ ከሚወጡ የመረጃ ምንጮች ተሰምቷል። ህወሓትና ሻዕቢያ ጽምዶ የሚል ለጦርነት ዓላማ የተቋቋመ ጥምረት ከፈጠሩ በኋላ የህወሓት ጀነራሎችና ከፍተኛ አመራሮች ወደ አስመራ ማቅናታቸው የተለመደ ቢሆንም ይህኛው ጉዟቸው ግን ፕሬዝዳንቱ በሌሉበት መሆኑ ጥርጣሬን ፈጥሯል። በመጨረሻም ተፈናቃዮችን ለመመለስ በሚል ሽፋን ሰሞኑን የሚደረገው እንቅስቃሴ ፈጽሞ ተቀባይነት የሌለው ነው ሲል የትግራይ ጊዜያዊ ክልል አስተዳደር ካቢኔ ማሳሰቢያ ሰጠም። ካቢኔው ባወጣው መግለጫ በወራሪ ኃይሎች ስር የሚገኙትን ህዝቦች በተመለከተ ጥልቅ ውይይት አድርገናል በማለት ጀምሯል። ሲቀጥልም በትግራይ ህዝብ ላይ የተፈጸመው አሰቃቂ የዘር ማጥፋት ወንጀል በፕሪቶሪያው ስምምነት እንዲገደብ ተደርጓል ያለ ሲሆን ስምምነቱ የትግራይ ህዝብ ህልውናና ደህንነት የማረጋገጥ ሰብአዊና ዲሞክራሲያዊ መብቶችን መከበር እድሎችን የመፍጠር አስተማማኝ ሰላም የመለስና የፖለቲካ ልዩነቶችን በህጋዊና በፖለቲካዊ ውይይት ለመፍታት እንደ ማሰሪያ ያገለግላል የሚል እምነት እንደነበረው ጠቅሷል። የፕሪቶሪያው ስምምነት ለ3 ዓመታት የዘለቀውን ደም አፋሳሽ ጦርነት ከማስቆም ባለፈ መሰረታዊ አገልግሎቶች እንዲከፈቱ ማስቻሉን የጠቀሰው መግለጫው ይሁንና ህልውናና ደህንነት እንዲሁም ከሰላምና ከህገ መንግስት ጋር የተያዙ ጉዳዮች እስካሁን ገና እንዳልተነኩ አስታውቋል። ጨምሮም የትግራይ ህዝብ ጊዜያዊ አስተዳደር እነዚህ ጉዳዮች እንዲነኩና በስምምነቱ መሰረት አስተማማኝ ሰላም እንዲረጋገጥ በከፍተኛ ጥንቃቄ እየጠበቁ ይገኛሉ ብሏል። ሲቀጥልም የፕሪቶሪያው ስምምነት ተግባራዊ በማድረግ ሂደት ማለትም የትግራይን ህገ መንግስታዊ ሉዓላዊነትን በማረጋገጥ የተፈናቀሉ ሰዎችን በመመለስ ሰላምና ደህንነትን በማረጋገጥ ክልሉን መልሶ መገንባትና ወደ ምርጫ መሸጋገር ሂደት ላይ ጊዜያዊ አስተዳደሩ ገሸሽ መደረጉን አስታውቋል። በቅርቡ በምዕራብ ትግራይ የተፈናቀሉ ዜጎች ለመመለስ የሚል እንቅስቃሴ እየተደረገ መሆኑን የጠቀሰው መግለጫው ጨምሮም ተፈናቃዮችን ለመመለስ በሚል ሽፋን ሰሞኑን የሚደረገው እንቅስቃሴ ከህገ መንግስቱና ከፕሪቶሪያው ስምምነት ጋር የሚጣረስ የክልሉን የሰላም ተስፋ አደጋ ላይ የሚጥልና ፈጽሞ ተቀባይነት የሌለው ነው ብሏል። የተፈናቀሉ ሰዎችን ለመመለስ በሚደረገው ጥረት በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ ተሳታፊ መሆን እንዳለበትም አሳስቧል። በጉዳዩ ላይ የጋራ ውይይትና ድርድር ካልተደረገ ሌላ ማንኛውም አይነት አማራጭ የከፋ ውድመትና ጉዳት ሊያደርስ እንደሚችል የገለጸው ካቢኔው ሲቀጥልም የተፈናቀሉ ህዝቦቻችንን መብት ክብርና ደህንነት በመጠበቅ ወደ ነበሩበት እንዲመለሱ ከማድረግ ውጪ ሌላ ሴራ ተቀባይነት የለውም ሲልም አቋሙን አስታውቋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታዘፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።